ወደ ሰላም ለተዋታለሁ ምን አልክ አንተ መቼ ነው ልቀቀኝ እንዴው ማኑን ሐሳቤ ልቀይር እጄን ልቀቀኝ ሰምኛለሽ አንቺን ብቻ ሳይሆን ሰላምን ነው የምፈልጋት እሺ ይሄ ካልሆነ ግን ቤተሰባችሁ ነው በጠብጠው ምን አንቺንማ እንደዚህ አይደለም ሰላም ልሽ ማለት አንቺ ብዙብሽ የለም እንዴ ምኑ ቁንጅናሽ ነው ይኸውልህ እኔ አይደለም ልሰርቅ እናንተ ራሱ ሰርቁ ባገኛችሁ አንላቀቅም ምን ልታደርገን ለፖሊስ ነው አሳልፌ የምሰጣችሁ የምረን ነው እና ምን እንዳለ ብቻ ንገረኝ አልነግርሽም ለምን መፍቴ ስለሆነ ጅል ነሽ እንዴት ነህ እንዴ አንተ ነህ ለምን ታስቸግራታለህ አስቸገርኳት እንዴ እና ጉድሽን ለቤተሰቦችሽ ነግርልሻለሁ ማለት ምን ማለት ነው ምን ችግር አለው ነገራቸው ቤቲ ከጊዜ ወደ ጊዜ እኮ ጭንቀትሽ እየባሰ ነው ያለው ባለፈው ሰፈር ድረስ እንደመጣችና ይቅርታ ጠይቀኝ እንደታረቀን ነግሬሃለሁ አይደል ምናልባት እኮ የሆነ ችግር ተፈጥሮ ሊሆን ይችላል ስለዚህ ቀርበ ጠይቃት ምን ሊፈጠር ይችላል ሰሞኑን ሀና ቤተሰባችሁ ሰላም እንዳልሆነ ነግራኝ እንዴ አንተ ነህ ምን ነው ከዚህ ባገስም ትንሽ ታግቢያለሁ ብታርፍ ይሻላል እና ሲዛል ምን እንዳታመጪ ዝም በል ሀና ደወለች የሆነች መንፈስ ነገር ነው ይሄኔ ስለኔ ነው የምታወሩት ለማለት ነው የደወለችው አባቴን ጭምር ነው ለዛም ነው አንድ ቀን እንኳን ዱላ አንስቼብህ ማላቅ ባንቺ ልብ ውስጥ ባለኝ ቦታ እኮ ደስተኛ ነኝ ግን ደግሞ ሰላምንም ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ወገኖቼ በመላ ቻናሉን ላይክ ሰብስክራይብ እንዲሁም ሼር በማድረግ ተቀላቀሉኝ እያልኩኝ ዛሬ ደግሞ ኖላዊ ክፍል 174 ላይ ደርሰናል አስተማሪና አጽናኝ የሆነው የኖላዊ ድራማ ዛሬ ሰሌና እንግዲህ አንተነህ ወደ ህይወቷ ተመልሷል አሁን ላይ ወደ ህይወቷ ከተመለሰ ጀምሮ እየተረበሸች ነው ያለችው ለብዙ ጊዜያት ረስታው የራሷንም ህይወት በብቸኝነት ነበር ያሳለፈችው አሁን ላይ ደግሞ ወደ ቅዱስ እያመራች ነበረ ይህ ሴራ ደግሞ ወይም የጽዮን ሊሆን ይችላል ታዲያ በተደጋጋሚ ይደውልላት ነበር እሷም አላስችል ቢላት ምን ፈልጎ ነው በማለት እንግዲህ ትደውልለታለች እንዲገናኙም ቀጠሮ ይዟል ለእናትሽ መልእክት አለኝ በማለት ነበረ የነገራት ታዲያ ሰሌናም ታዲያ አላስቻላትምና ከረጅም ጊዜ በኋላ ምን ፈልጎ ነው የደወለልኝ በማለት ያፈቀረና ያበደ አንድ ነው ማለት ነው እንግዲህ እሷም ትደውልለታለች ታዲያ ለእናትሽ መልእክት አለኝ ካልተገናኘን በማለት ይጠይቃታል እሷም እሺ ብላ ምን እንደሆነ መልእክት መስማት ነበር ሄደች ካገኛትም በኋላ ታዲያ ወደ ፍቅራችን ወደ ቀድሞ ፍቅራችን መመለስ አለብን ካልተመለስን ግን ከኔ ልጅ አርግዘሽ እንዳስወርድሽ ለቤተሰቦችሽ እናገራለሁ በማለት ያስፈራራታል እሷም እንግዲህ በጣም ተናዳ ወደ ቤት ትመለሳለች ስትመለስ ወንድሟ ምናሴ የቤት ነበረ ታዲያ ምን ሆነሽ ነው እንደዚህ ያደረገሽ በማለት በቀልድ መልክ ይጠይቃታል እሷ ስለተናደደች እንግዲህ ተወይም በቃ በማለትም ትመልስለታለች እንግዲህ አንተነህም በጣም አናዷት ስለነበረ ወደ ህይወት ተመልሼ አልመጣም አንተ እብድ ነህ ሆይ በማለት ነበር ጥላው የመጣችው ነገር ግን ከምናሴ ጋር ተጋጭታለች ታዲያ እረፋት ታናግረኝ ተወይም በቃ በማለት ነበረ ስትለውም ምናሴ ያው እንደ ቀድሞ መስሎት ስትናደጅ እኮ ደስ ይለኛል ይሄን ጊዜ ወይ ቻፕስቲክ ወይ የሆነ ነገር ጠፋብኝ ብለሽ ነው የምትናደጂው በማለትም ይናገራታል ሁለቱም እንግዲህ በመሃል ላይ ሲጫጫሁ ወይዘሮ ሜላት ደግሞ ከላይ እየወረደች ነበር በመሃል የተጨቃጨቁ ሳለም እንግዲህ ተናዳ ሰሌናም ወንድሟን በጥፊ ትደረግመባታለች እናቷ ወይዘሮ ሜላት እዛው አጠገቧ እንደቆመች ወይዘሮ ሜላት ታዲያ እንዴት እኔ እዚህ ቆሜ አንተንስ እንዴት ትመታሃለች በማለት ይች ልጅ በቃ አበደች ለየላት በማለት ወደ ቀድሞ ሁኔታ ደግሞ ተመልሳ ነው ወይ በማለት እንግዲህ ትናደዳለች ምንሳም ታዲያ ታያት በቃ እንረዳት የሆነ ነገር ሆና ነው ቢላት እንኳን በጣም ስለተናደደች አንተን በጥፊ እንድትመታብኝ አትፈልግም ምን ያህል ቦታ እንዳለ እያወቀች እንዴት አጠገቤ ትመታሃለች በማለት ገብታም ወደ ውስጥ ትናገራታለች ሰኒላም ታዲያ በጣም ተናዳ ስለነበር እናቷንም ስለኔ ምንም አትጨነቁም ውጭልኝ በቃ በማለት እናቷንም ተከፍል አስወጥታታለች እናም ታዲያ የምናሴ መመታት ወይስ የኔ ማዘንና ማልቀስ ነው ያሳሰበሽ በማለት ነበረ ውጭልኝም ከክፍሌ ብላ ያስወጣቻት ግን ወይዘሮ ሜላት ምን ሆናለች ብላ እንግዲህ ከውጪ ስትመጣ
ችግሯን ቀስ ብሎ እንደመጠየቅ ምንሳን ለምን መጣችሁ ብላ በጣም ተናዳለች። ታዲያ ችግሯን ቀስ ብላ እንደመረዳት አንቺ ጥፋተኛ ነሽ፣ አንቺ እብድ ነሽ በማለት ሁሌም ትናገራታለች። ለዚህም ነው እንግዲህ ምስጢሯን አፍና እስከዛሬ ድረስ የቆየችው የነበረው። ነገር ግን ወይዘሮ ሜላት ቀስ ብላ ብትጠይቃት ኖሮ ሁሉንም ነገር ትነግራት ነበር። እናቷ ያልተረዳቻት ታዲያ ማን ሊረዳት ነው? ነገር ግን ሰላምዬ ከበፊቱም ጀምሮ ቆጭቋጫ ስለሆነች እናቷን ብትሆን አትረዳትም። ሁሉንም ነገር በራሷ ነው የምትወጣው። ጥፋትም ሆነ ከፍቷት ስትመጣ ራሷ አልቅሳ ሁሉንም ነገር ደብቃ የቆየችውም እናቷ ስለማትረዳት ነው። በአንዳንድ ቤተሰብ ጥሩ ልጅ የሆነን ወደ ላይ እያነሱ ደግሞ ጸባያቸው ትንሽ ነጭ ያለባቸውን ወይም ሰነፍ የሆነባቸውን ብዙም አይወዱም። ታዲያ በአንድ አይን ብታይ ኖሮ ይሄ ሁሉ ነገር ባልመጣ ነበር። አሁን ላይ ወይዘሮ ሜላት ራሱ ከባድ ችግር ውስጥ እንደሆነች ነው የሚያሳየው። ምክንያቱም በሁለት ልጆቿ መሀል አንተ ነህ እየበጠበጠ ነው ያለው። እሷ ግን ምን እንደተፈጠረ እንኳን አላወቀችም። ተምቹና እንግዲህ ኤልያስም አብረው ተገናኝተው እያወጉ ነበረ። ታዲያ ጆሮንም ሲጠይቀው ከአባባ ኖላዊ ጋር በአንድ ነጠላ እናስቀድስ ብለዋል በማለት ይቀልዳል ተምቹ። እነሱ አልጨነቀኝም፣ ግን ደግሞ አሁን ድንብላል ናፍቀኛለች በማለትም ይነግረዋል። ታዲያ ሄደህ አታያትም ወይ ሲለው ስራ ስለሚበዛባት አትወጣም በማለት ይመልስለታል። አሁን ላይ አንተስ ሀናን ናፍቅህ ወይ ሲለው ሀናን ለመርሳት ሙከራ እያረኩ ነው፣ እኔ አትናፍቀኝም ሲለውም መጀመሪያውንም አትወዳትም ማለት ነው። አልወዳትም ማለት አይደለም፣ ግን ደግሞ የራሴን ህይወት አሁን ላይ እንደ ድሮ ሳይሆን የራሴን ህይወት መቀጠል አለብኝ፣ ስራ ፈልጌ ራሴን መለወጥ አለብኝ በማለትም ይነግረዋል። ወደ ስርቆትም አብሮት እንዲገባ ጠይቆት ነበር። ግን ደግሞ ወንድ ልጅ ነኝ ተምሰርቅ ብሞት ይሻለኛል በማለት እናንተም ግን ስሰርቁ ካየኋችሁ እስር ቤት ነው ማስገባችሁ ለፖሊስ ነግሬ በማለት ለተምቹ እንግዲህ ነግሮታል። እና ስትጠይቃትም ልትነግራት አልቻለችም። ያለውን ሁኔታ ልታውቅም አልቻለችም። ምንሳም ወደ አንተነህ ሄዶ ማስጠንቀቂያ ለመስጠት ሙከራ አድርጎ ነበረ። ያቅሙን ያክል የቤቱ መካሪና እንዲሁም ደግሞ ወይዘሮ ሜላት ልጅ ብቻ ሳትሆን አባቴ ነህ የምትለው ምናሴ አሁን ላይ እህቴን ምን አድርጎት ይሆን በማለት አንተነህን ተከታትሎት ደርሶበታል። የአቶ በቃሉ ተቀጣሪ የሆነችው ቤቲ ደግሞ ለአቶ መስፍን መናገር አለብኝ ያለው ሁኔታ እያለች ነው። እንግዲህ እውነቱን ትንገረው አትንገረው ባይታወቅም ስልክ እየሞከረችለት ነበር። አቶ በቃሉ አሁን ላይ አንተነህን እየተጠቀመበት ነው ያለው። ግን ደግሞ ሰላምን ታዲያ ላግኝሽ በማለት ካገኛት በኋላ በሱ ምክንያት ያስወረደችውን ልጅም ለቤተሰብ እንደሚናገርባት ማስጠንቀቂያ እየሰጣት ነው። አለዛ ደግሞ እሱ ሊጠቀምባት ይፈልጋል። ሰላም በመደናገጥ ወደ ቤት መጣ። እንግዲህ ሰቅሰቅ እያለች እያለቀሰች፣ በአንድ በኩል ደግሞ አባባ ኖላዊና እንግዲህ ጆሮ አሁን ላይ አብረው ውለው አብረው መግባት ጀምረዋል። ተምቹ ደግሞ በመሃል እየቀና ነው ያለው። ታዲያ በአንድ ነጠላ እናስቀድስ ብለዋል በማለትም ይናገራል። ሀንቾ ደግሞ ለኤልያስ ስራ ልትፈልግለት በእናቷ በኩል ብታመክረው እንኳን በአንቺ የመጣ ስራ አልፈልግም፣ እኔ ራሴ ማውጣት ነው የምፈልገው በማለት እምቢ ብሏታል። እሷ ግን ለምነው ነበረ። ምን አለበት ስራ ተፈልጎ ብትገባ ለእናቴ ልንገራትና ፈቃደኛ ሁንና ስለዚህ ስራ ትፈልግልህ እናቴ ብትለውም ሊሰማት አልቻለም። ስራ ግን ሊያገኝ አልቻለም። ተምቹም ታዲያ አሁን ላይ ድንብላልን እየናፈኩ ነው በማለት ለሀንቾ ድንብላል እንድትልክለት ይናገራታል። እሷም ግን በጣም እንግዲህ ትወዳታለህ ወይ በማለት ትጠይቀዋለች። አዎ እወዳታለሁ፣ ምን ማለት ነው ይሄ ጥያቄ ሲላትም ታዲያ ታገባታለህ ወይ በማለትም ስትጠይቀው ስለ ትዳር እንደማያስብ ግን ደግሞ እንደሚወዳት ነግሯታል። ትዳር ምንድን ነው? ትዳር ምን ይሰራልኛል? በማለትም እንግዲህ ተናግሯል። ታዲያ ምን አይነት ፍቅር ነው ታላገባሃት በማለት እሷም ግን በመገረም ይወዳታል ማለት ነው በማለት እንግዲህ ድንብላልን ልታገናኘው ችላለች።
ቤትም እንግዲህ አንተ ነህ አቶ መስፍንን እንድታገኘው አለቃ እንዳዘዘው ይነግራታል። እሷም ታዲያ ባለፈው አንተ እዛ ቁጭ ብለህ ላገኘው ስመጣ ስላየሁ ተመለስኩኝ። አሁን ላይ ስልኬን እያነሳልኝ አይደለም ብትለውም እንኳን ማግኘት አለብሽ ደጋግሜና ሞክሩ እያላት እያስጨነቃት ነበር። እሷም ስትሞክር ታዲያ ስልኩ አይነሳም። አሁን ላይ ስልክ ደውላ እንደምታገኘው ለአቶ መስፍን ነግረዋለች። በዛን ቀን ተቀይማኝ ነው ለካ ስልክ አላነሳ ያለኝ መሰለኝ በማለት በጭንቀት ውስጥ ነበረች። ስለ አንተነህም መናገር እንደምትፈልግ በሀሳቧ እያወጣችና እያወረደች ነው። ምን ብታረግህ ነው ወይዘሮ ሜላትን እንደዚህ ልታሰቃያት የምትችለው በማለት አንተነህንም ጠይቀው ነበረ። እሱ ግን ሊናገራት ፈቃደኛ አልነበረም። አባራኝ ነው ምንም ሳይኖረኝ ሜዳ ጣለችኝ፣ አንቺ ባትርሽልኝ እኮ ይህን ጊዜ ጎዳና ላይ ወጥቼ ነበር በማለት ብቻ ነው የነገራት። ግን ደግሞ ማባረሩ ሌላ ነገር ነው። ግን ደግሞ ምን አድርገ ነው የዚህን ያክል ልትበቀላት የምትፈልገው በማለትም ደጋግማ ብትጠይቀው ሊነግራት አልቻለም። ግን ደግሞ ሰላምዬን መልሶ እንዲያገኛት ምናልባት ጽዮን ትሆናለች ይህንን ነገር ያመጣችው። ምክንያቱም ኤልያስን ከደሴ ድረስ ያስመጣችው ሀናንና ይስራን ለማለያየት እሷ ነበረች። አሁን ደግሞ አንተነህን ምናልባት ከቅዱስ ለማለያየት እሷ ትመስለኛለች ይህን ሁሉ ሴራ የምትጠነስሰው። ምክንያቱም እኔም ማድረገውን አውቃለሁ፣ አንቺ አትጨነቂ በማለት ለእህቷም ነግራት ነበረ። ሰላምዬ ታዲያ ደብዳቤ ሲጽፍላት እንገናኝም ሲላት እራሷ ናት ስልክ አላስችል ብሏት የደወለችለት ለአቶ አንተነህ። አንተነህ ደግሞ በእኔ እንደማጨክኔ አውቃለሁ እኮ በማለት ነበረ። ተገናኝተውም የሚነግራት ነገር እንዳለ ሲነግራት እሷም ልታገኘው የወሰነችው ነገር ግን የተናገራት ነገር እሷን አሁን ላይ ጭንቀት ውስጥ ቀጥቷታል። ቅዱስም ቢሆን ከርቀት ተከታትሎ ይቅርታ ለመጠየቅ ሲከተላት ነበር። ከሱ ጋር ተያይዛ ስለ በፊት ህይወታቸው እየነገራትና ልጅም እንዳስወረደች እንዲሁም ደግሞ ከሱ ጋር ያሳለፈችው ነገር ያለውን ሁሉ ሲናገር ሰምቶ ራሱን ይዞ ነበር የተመለሰው። ቅዱስ አሁን ላይ ወደ ሰላምዬ የሚመለስ አይመስልም። በጣም ደንግጦ ራሱን ይዞ ነበረ። ታዲያ ሰላምዬ ነገሩን አላየችውም። አንተነህን ለመሸሽ ስትሞክር በዘዴ እቅፍ ያደርጋታል። ከዛም በኋላ ነበረ ለእናትሽ መልእክት ልክልሻለሁ በማለት ያገኛት። ነገር ግን ለእሷው ጭንቅ ሆኖባታል። ሀንቹ ወደ ቤት ስትገባ ሰላምዬ በጭንቀት ውስጥ ክፍሏ ውስጥ ቁጭ ብላ ነበረ። ምን ሆነች ነው በማለት ስትጠይቃትም አንተነህ እንደነገረ እንዳገኘችውና አላስችል ብሏት ደግሞ ስልክም እንደደወለችለትና እንደተገናኙ መጀመሪያ ደግሞ ለእናትሽ የሆነ ነገር እምነግርሽ ነገር አለ እምታደርሽላት ብሎ እንዳገኛት በዘዴ ትነግራታለች። ሲጀመር ማግኘት አልነበረብሽም፣ ግን ደግሞ ምናለሽ ብላ ስትጠይቃት እንግዲህ በፊት ከሱ አርግዛ ልጇንም እንዳስወረደች ይሄን ሁሉ ቤተሰብ እንደማያውቅ ስለሚያውቅ አሁን ላይ ለእናትሽና ለቤተሰቦችሽ ያደረግሽውን ነገር እናገራለሁ። እኔ የምፈልገውን ነገር ማድረግ አለብሽ፣ እኔ በደወልኩልሽ ሰዓት መገኘት አለብሽ በማለት እንግዲህ ማስጠንቀቂያ ሰጥቷታል። የ3 ቀን ጊዜ ብቻ እንደሰጣት ለሀንቾ ትነግራታለች። ሀንቾም እንግዲህ አንተነህን ደውላ ለማግኘት ወስናለች። ከዛ በፊት ግን ምናሴ ነበር ያገኘው። ምናሴ ጋዲ ምን ፈልገህ ነው ሲለውም እሷ ጠይቃት ምን እንደሆነች እኔ ምን አደረግኳት አገኝተሃታል አይደል ብሎም ሲጠይቀው እንዳገኛትም ይነግረዋል። ታዲያ ለምንድነው የምታስጨንቃት? ምን ብለህ ነው ያስጨነቃት? በማለትም ምናሴ ለማፋጠጥ ይሞክራል። ታዲያ እሷኑ ጠይቋት የሆነችውን ነገር እኔ ግን አግኝቻት ነበረ፣ በቃ ይኸው ነው፣ ከዛሬ ጀምሮ ደግሞ መንገድ ላይ እንዳትቆም በማለት ምንሳን ገፍትሮት ይሄዳል። ከዛም ለጥቆ ታዲያ ሀና ታገኘዋለች። ሀናም ታዲያ ሰላምዬን ለምንድነው የምታስቸግራት በማለት ስትጠይቀው በውበቷ ፈዞ እዛው ይቆማል። ምን ሆነ ነው ስትለው ውበትሽ የበለጠ ደፍቶብሽ የለም ወይ? ልዩ ሆነሻል፣ ልትፈርጅ ደርሰሻል በማለት ይናገራታል። አንተ አትቀልድ፣ እኔ ላናግርህ ነው የመጣሁበትን መንገድ ልንገርህና ልሄድ በማለት እሷም በቀና ልቦና ለማናገር ትሞክራለች። እሱ ግን ታዲያ ምንድን ነው ሲላት ሰላምን ለምንድን ነው የምታስቸግራት? ለምንስ ነው ያስከፋሃት ብላ ስትጠይቀው ታዲያ እሷንም ጠይቂያት፣ እኔም አላስከፋዋትም አገኘኋት እንጂ ይላታል።
ተሷ እንድትርቅ በማለት ሀንቾም ለማስጠንቀቅ ትሞክራለች። እሱ ከነጭራሹን አንቺንም ሆነ እሷን እፈልጋችኋለሁ፣ ሁለታችሁንም እንዲያውም እፈልጋችኋለሁ፣ ያለበለዚያ ጉዳችሁን አወጣለሁ በማለት በማስጠንቀቂያ ጥሏት ይሄዳል። ሀንቾም በሰማችው ነገር በጣም ደንግጣለች። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ላይኳን አትርሷት።